እሷ በምትፈልገው ካራክተር ነው መጫወተው ከዛ በኋላ እሷን እኔ ካረኩ በኋላ ግን እውነተኛው ማንነቴ ያመልጠኛል አንዳንዴ ትወደኛለህ ያለች አውድሻለሁ የምትወደኝ ከሆነ ተወኛለች ፕላስ ከትምህርት ቤት ተጨራለሁ ከሷ ጋር ተጣላ ደግሞ ወደ አረቄ ቤት መሄድ ማለት ነው ይሄ አደንዛዦቹ ደግሞ የሌሉ ነገሮች ለምሳሌ ገንዘብ የለህም ግን ገንዘብ እንዳለ ፊል እንድታረግ ያደርጋል የሚያስቅ ነገር የለም እንድትስቅ ያደርጋል በየቀኑ እግር በእግር እከተላታለሁ ግን አታየኝም ድሮ ቢያንስ አላ ግቢ ውስጥ ተጨረኝ መመላለስ ትችል ነበር ጭራሽ ግቢ ውስጥ እንዳይታይ ተባልኩኝ ተባልን ነው የተወሰኑ ሰዎች ከዛ መቀሌ ላይ ጎዳና ላይ መኖር ጀመርኩ የሄድኩበትን መንገድ ሳትኩ አባቴ በጣም ተመርቄ እንደመጣ ይፈልግ ነበር የአባቴን አይን ማየት ፈራው እየተማርኩ እንዳለው ነው የነገርኩት አሁን 9 እና 10 ስገባ አላጭስ አልቅምም ምናምንና የሚያቀኝ ኢንቫይሮንመንቱ በዛ ማንነቴ ስለሆነ ያንን ማንነቴን እንዲያስኩት ጨረስኩኝ አሁን 11 ስገባ አዲስ ቦታ ነው የምሄደው አዳዲስ ጓደኞች ላገኝ ነው አዳዲስ ቦታ ልውለው ስለዛ አሁን ለጨምራት መፈልጋት አለ ከነሱ አይቼ የተሰወስኩባት እሷን ለመጨመር አስብኝ የመጣሁት 11 ስገባ ብዙ አልቆየም ህዳር አካባቢ ነው የጀመርኩት እሺ ራሴ ስገባ አብዮት ቅርስ አካባቢ ጋር በብዛት ትምህርት ቤቱ አካባቢ ለእንደዚህ ነገር ተጋላጭ ነበር አሁን ይሻላል ትንሽ የመጀመሪያ ቀን ሲጋራ የገዙባት ቀን በጣም ሰውነቴን እየወረረኝ ነው ወደ ቦታው ሄድኩት ምክንያቱም ድንገት ይሄን ማጨሴን የሚያቀኝ ሰው ቢያይ ቢሰማ ወይም ደግሞ አይቶም ሰምቶም ደግሞ ለአባቴ ቢነግረው የሚል በጣም የሚያስጨንቅ ስሜት አለው ግን ውስጤ ግን ፍላጎት አለው የመሞከር ፍላጎት 9ኛ እና 10ኛ ክፍል አይቻለሁ ከብዙ ተማሪዎች በቃ ኖርማል አድርጊ ደግሞ አይምሮ ውስጥ ስየዋለሁ ስለዛ መሞከሩን ፈልጋለሁ ቁጣውንና ደግሞ ማህበረሰቡን ደግሞ ፈርቻለሁ ከሁለት አንዱ መምረጥ አለብኝ አሁን በዚህ ሳለ ስለዛ ፍራቼን መጋፈጥ ነው ትክክል አይደለም ግን የደፈርኩት በቃ አይደለ ከታወቀም ይታወቅ በዬ ነው ከሱቅ የገዙት ከዛላ ጨስኩት ሰፈር ስገባ ያለ አይደለ የሚታወቅብህ ምሽት አይነት ነገር እየመሰለኝ ነበር የመጣሁት ግን ቀኑ ሙሉ ውዬ ስለመጣው ምናምን ማታም ስለሆነ ከፋዘር ጋር የምንገናኘውና ነገርየው ለቆ ሄዶ ማንንም ሳያውቀው ነው ያለፈው ግን ዝም ብለህ በአይምሮ ውስጥ ግን የሚሰማ ስሜት አለ በቃ ቢያውቁት ቢሰሙት ምናምን ብለህ የምትስባቸው ግን እነሱ ነገሮች በሰላም አለፉ ስለዚህ በሰላም ስላለፉ ነው በሁለተኛውም ቀን የደገምኩት በሁለተኛውም ቀን ትፈራለህ ግን እንደ ትናንትና አይደለም ትንሽ ፍራቸው ቀነስ ይላል ከዛ በኋላ 3 ቀን 4 ቀን 5 ቀን ተደብቄ ብቻዬን እየሄድኩኝ መለማመድ ጀመርኩኝ ሰው ፊትም ከመውጣት ይፍት ብቻዬን የሆነሽ አላረለ አጫጫሷን መልመድ አለብኝ ብዬ ተደብቆ ሰው ያጠናል ተደብቆ ስፖርት ይሰራል እኔ ተደብቄ ሲጋራ ለማመዳለሁ በዛን ሰዓትና ከዛ በኋላ ቀስ ይያልኩኝ ወደ ሚያጨሰው ማህበረሰብ ጋር ለመቀላቀል እንዲመቸኝ ራሴን አለማምጄ አሰልጥኜ መጣሁ ማለት ነው ከዛ በኋላ ጠንከር ይያልኩኝ ስመጣ ፍራቻም እየቀለለ ይመጣል በቃ ተደባብቀ ወጣ ሲሉ ጨስ አርገት መጣል አይን እየፈጠጠ ይመጣል እንደ ድሮ ሰው አታፍርም መጀመሪያ ሰሞን ላይ ነው ሰው መታፍረው እንጂ ከዛ በኋላማ ሰው ፊት የሚጨስ የለም መጀመሪያ ላይ ተፈራለ ከዛ በኋላ አይን እየፈጠጠልኝ ይመጣል ለመጀመሪያ እንዶ ሰፈር አካባቢ አሁንንኩ ተደብቄ ነው ሁሌ ማጨሰው በጣም ማህበረሰብ ጎረቤቶች ስላሳደጉኝ አባቴ ያላየኝም ብዬ ሌሎቹንም አንቃቸው አባቴ ፊት እኮ አላጨስ የፈለገ ቢሆን አላጨስ አባቴ ፊትም አልጠጣም አባቴ ፊትም አላደርግም ስለዛ እሱን በመፈራው እሱን በማከብረው ልክ የሰፈሬ ሰዎችንም አከብራቸዋለሁ ካጨስኩኝ ሰፈሬ ላይ ለሊት ነው ማጨሰው ለሊት ከመሸ በኋላ 5 6 ሰዓት በኋላ በሬን ከፍቼ ወጥቼ ሊሆን ይችላል እንጂ
ፊት ለፊትም አላደርኩም። ግን ሲጋራ እንዴት ናት? ደህና ነች? ደህና ነች። ደህና አድርጋ ህይወትን ታመሰቃቀልልሃለች። እንደ ዋዛ ገብታ ማለት ነው። እንደ ሳቅ እንደ ቀልድ ገብታ የማትለቅ ከሌሎቹ እኮ ከባዱ እሱ ነው። ሌሎቹ እንደው የሚተዋሉ እሷ ዋጋዋ መረከስ ያለ ስለሆነ በዱቤም የምትገኝ ስለሆነች ኢዚ አክሰስ ትሆነልና ሌሎቹ ለማስታገሻም ብላ ከሌሎቹ ጋር ማጀቢያም ትመጣለች። ከጫት ጋር ማብራት ትመጣለች። ከመጠጡ ጋር ማብራት ትመጣለች። ከፍ ስንል ደግሞ ከሌላ ካደንዛዦቹ ጋር አብራ ትመጣለች። ከሁሉም ጋር አብራ ስላለች በቀላሉ የምትተው ትመስላለች፣ ግን በቀላሉ ማትተው ሲጋራ ናትና እሷ ከባድ ናት። 11 እና 12ን ጂሲኤ ላይ ጨረስክ። ውጤት መጣልህ? ውጤት በጣም በቆንጆ ውጤት። ከምርህ ነው? በአንደኛ ምርጫዬ ወደ ዩኒቨርሲቲ ተቀላቀልኩኝ። ትምህርትህን ወጥረህ ትሰራ ነበር ማለት ነው? ፈተና ሲደርስ በቃ አይደለ አጣናለሁ፣ ዘጋጃለሁ፣ ማምጣት ያለብኝ ውጤት በራሴ ውጤት አምጣለሁ። እንደማልፍም እርግጠኛ ነኝ። ብዙም አልሳቀቅም ነበር። 10ንም 9ንም 8ንም ማትሪክም ሚኒስትሪም በራሴ ውጤት ነው ያለፍኳቸው። 12ንም መጨረሻ አካባቢ ላይ ተዘጋጀው አለፍኩት። እና የት ተመደብክ? መቀሌ ዩኒቨርሲቲ ደረሰኝ። እንዴ አዲስ አበባ ልጅ ነህ እንግዲህ እንደነገርኩኝ ማለት ነው። እና ከአዲስ አበባ ውጪ ወደ መቀሌ ከመሄድ በፊት ያያቸው ከተሞች ነበሩ? አክሰሱ ነበረ? ከቄራ ውጪ ራሱ እማቆ ሰፈር የለም። ቄራን የተወለድኩት ዕውቀት ምንጭን የተማርኩት እዛው። ከዛ ላይ ከፍ አልኩኝ ጨርቆስ የተማርኩት። ከዛ በኋላ ደግሞ ጂሲ የተማርኩት። እዚቹ ኤሪያ ነው ያደግኩት። ፒያሳን በደንብ አላውቃትም። ሳሪስን በደንብ አላውቀውም። ፒያሳ በእድሜ ከአዲስ አበባ ወጥቶ ሊመስለኝ ይችላል። በዛ እድሜ ላይ በቃ የኔ ሰርክል ቄራና ትምህርት ቤቶች ናቸው አጠሮች። በቃ ሰፊ ርቀት ሄድኩ ከተባለ የትምህርት ቤቴና አጥር ነው የሚሄደው እንጂ ከዛ በዘለለ ድንገት ዘመድ ጋር ለመጠየቅ ወደ ቀራኒዮ ወደ ጦር ኃይሎች አንድ ቀን እሱ ነው የምትሄደው። እንደውም ሌላ ሰፈር ነው ይመስለኝ። እኔ ቄራ የምትባል ሀገር ውስጥ መኖር ከዛላ ቀራኒዮ የሚባል ሀገር እንጂ አዲስ አበባ ራሱ ሌላ ቦታ አለች መስመስለኝ። እኔ ቄራ ውስጥ መኖር ለመጀመሪያ ጊዜ ከአዲስ አበባ ተነስተህ መቀሌ ርቀቱን ሲያስበው 780 ምናምን አካባቢ ኪሎ ሜትር። በስማ በአንድ ቀን አልገባህም? በፕሌን ሄድከው? አረብ በአውቶቢስ ነው። ታታ የሚባል አውቶቢስ አለ። አላማጣ አድሮ ነው ምንገባው። በጣም በህይወቴ የምወደው ጉዞ ቢኖር ወደ መቀሌ ለመጀመሪያ ሴሚስተር ሄድኩባት ጊዜ። አሁን ደግሞ አዲስ ማንነት ከጎኔ ካሉት ጋር እንዲናችሁ ምናምን ተግባባው ከ4 ከ5 ልጆች ጋር እንዳጋጣሚ እነሱ ለመቃሙም ለመጠጣቱም ለማጨሱም ቅርብ ነበሩ። የመጀመሪያ ጫት የቃምኩት ወደ መቀሌ በሚሄድ አውቶቢስ ውስጥ። በጣም የሚገርም መንገድ ቆንጆ ነው ሲባል ልክ እንደሚቅም ሰው አራምጡ ምናምን ብዬ ተቀባብዬ እየቃምኩኝ ምርቅ ነው መቀሌን ያገኘዋል። ከአዲስ አበባ ወደ መቀሌ ለመሳፈር ስትወስንና ወይም ጉዞ ልትጀምር ስትል የህይወት ግብህ ምንድን ነበረ? ሴት ያደረኩት ግቤ መዝናናት ብቻ ነው። እኔ መዝናናት ነው ያማረኝ፣ መጫወት ነው ያማረኝ፣ መላፋት ነው ያማረኝ። እውነቴን ነው የምናገረው። የእውነት መቀሌ ለመማር መሄድ አይደለም። በዛ ሰዓት ተምሬ ሄጄ ዲግሪ ጭኜ ተመርቄ እመጣለሁ የሚለው ሐሳብ በላይ እዛ ሄጄ ገብቼ ጓደኞች አፍርቼ ከዛ በኋላ እንደፈለኩ ወጥቼ እንደፈለኩ ገብቼ በቃ የካምፓስ ላይፍ ሄድ ጓደኛ ይዤ ከሷ ጋር ተዝናነቼ ይሄ ነው እንጂ እኔ ሐሳብ ገብቼ ተምሬ ተመርቄ ወጥቼ ስራ ይዤ ምናምን የሚለው በዛችኛ ማይንድ ሴት የለኝ። በቃ እኔ ከሆነ ነገር ወጥቼ ወደ ነፃነት ቦታ እየሄድኩ ነው። ለኔ እየበረርክ እንደተለቀቀች የሰላም ርግብ ወደ መቀሌ አዲስ ነገር ይገጥመኛል። መቀሌ ገባህ? መቀሌ ገባሁ። እንደው ቆይ ጫቱ ስትቀመው ምን ተሰማ? ያው ልክ እንዳዋቂ አይደለም የምትቀመው። እሺ መጀመሪያ ላይ ዝም እበለዋለሁ።
ከዛ ኋላ ሳየው ስበላው ሳያቸው እቺ የምትወጠረዋን ነገር እንዳለች በቃ ባይኔ ነው መማረው አልጠይቅም ከጠየቅኩማ ያው ሊነቃበ ነው ሳይ ቁጭ ነገር ትላለች አልኩኝ ከዛ ላይ ቁጭ ወጠራ አድርጌ ለመመርቀን በቃ ጨንቋለሁ ምንድነው ይሄ ነገር የሚያደርገኝ ደግሞ ብዬ ለመሞከር ማለት እንደተባለው ረጅሙን መንገድ ያለ ድካም ትሄደዋል በቃ ያወራህም ያነበብክም ምናምን አንድ ቀን ሙሉ ነው ረጅም ነው ብዙ ሰው ይተኛል የሚቅም ሰው ብቻ ነው ማይተኛው አዎ ጉልበት ይሰጣል ምጥብለም ፍጥጥብለት ትሄዳታለህ ከዛ በኋላ በቃ ከጫት ያገኘሁት ጉልበቱን ነው በቃ አይደለ ሳላንቀላፋ መቀሌ ደረስኩኝ የመጀመሪያም ጉዞ ስለሆነች እኔ በመስኮት የማየውም ነገር እማልፋቸው ሀገር ደሴ አላማጣ ምናምን ነው ያለፍኩ የምትሄደው እቺ ማናት እያልኩ ነው የምሄደው ከዛ ለእንትና ደብረ ብርሃን እያሉ እየነገሩ ነው የምንሄደው ለኔ ኤክሳይትድ ነኝ በቃ በማየውም ነገር ኤክስፒሪየንስ ያደረኩትን ባለው ነገር ገና በቃ ያልተነካ ትንሽ ልጅ አለ አይደለ እሱ ስለሆነ ጫቱን በቃ ተጠቀምኩበት ለጉልበት ማለት ከዛ መቀሌ ስገባ ምርቅን ብያለው ላቤ ጭፍቅ ብሏል ገባን ዶርማችን እቃችንን አስቀመጥን ከዛ ወደ ከተማ ዘና ፈታ ነው የሚያስፈልገው ተብሎ እዛው ጋር ካዩዋቸው ልጆች ጋር ጓደኝነት መሰራት ይሄ ሱሱ ጓደኝነት ይሰጣል አይደለ ሰውን ስለሚያገልህ ሱሰኛውም እርስ በርስ ይተቃቀፋል እና ተግባባን በቃ ከዛ ወረድን ወደ ከተማው ሄድን ቀጥል ከዛ በኋላ በቃ ከተማዋን ስናያት መቀሌ የሙቀች እኔ ደግሞ እንዳልኩ ነው እማቀው ቄራን ነው ግፋሚል ጫርቆስን ነው ለቤተክርስቲያን ጎፋ ገብርኤልን ከታች ባቅ ነው ወደ ሳር ቤት ትንሽ ማቃቸው ሰፈሮች አሉ ከዛ በዘለለ ቦሌና ፒያሳን ሳላይ ነው ሚካኤል ቡልጋሪያ አለ እና ይሄ እነዚህን ሳላይ ነው መቀሌ መሃል ቁጭ አልኩት እና ሁሉ ነገር ለኔ አዲስ ነው እና መሞከር ነው የምፈልገው ምንም ነገር እንድትቀረኝ አልፈልግም ምክንያቱም በቃ በልጅነት ያጣዋትን እያንዳንዷን ነገር ነክቼ ማየት ፈልጋለሁ አልኩኝ ስተት ነው ግን በዛን ሳሌ ግን ለኔ ውሳኔ መሰለኝ ይሄንን ነው ለማድረግ ወሰንኩ መቀሌን እንዴት አያት እንደ ህዝቡስ አቀባበሉ እንዴት ነው በዚህ ሰዓት ላይ መቀሌ ያው ካለ የትም ቦታ ምቹ ነበረች የሆነ ሰዓት ላይ ከላይ ህይወት እየከፋች በመትመጣበት ጊዜ ላይ ነው የሰው ፍቅር በጣም ያጣጣምኩት አሁን በዚህ ሰዓት ላይ የማያቸው ቦታዎች ሰውን ሳይሆን ጫት ቤቱን መጠጥ ቤቱን ምናምን ውሎ የዚህ አካባቢ ስለሆነ ከተማዋን የማየት እድል አላገኘው ግን ከጊዜ ሂደት በኋላ ያው ትምህርቱ ላይ ጉዳት ሲመጣ አሁን ገባህ እስቲ መቀሌ ገባህ ካምፓስ ነው ተማሪ ነህ ነገ አገር ከሚረከቡ አገር ከሚመሩ ሰዎች መካከል አንዱ ነህ ልክ የመጀመሪያው ዶርሜታሪ ምንድን ነበር የሚመስለው ዶርሜታሪ ውስጥ ስንት ናችሁ የመጀመሪያው ዶርም ፍሬሽማን ሆነን ስንገባ በጣም በብዛት ነው መቀሌ ዩኒቨርሲቲ አሪድ ካምፓስ ይባላል በብዛት ነው ተማሪ ተቀበለውና ሳዋ የሚባል ዶርሜታሪ አለ እና ሳዋ ማለት አንድ ዶርም ውስጥ 26 ተማሪ ነው የሚያድረው 26 ተማሪ ፍሬሽ ስትሆን አዲስ ተማሪ ቆይ ስንት በስንት ይሆናል 13 አልጋ ይችላል ቀን ጠርዙን ሎከሮቹ መሃል ይሆናሉ ከዛ ላይ ግድግዳውን ጥግጥጉን አልጋ ይሆናል 13 አልጋ አለ በዚህ 4 ይችላል በዛም 4 ይችላል አይ ቲንክ በዚህ ጋር 3 ምናምን 5 አካባቢ ይችላል ብቻ ሎከሮቹ እንደ ክፍል ይከፍሉታል ማለት ነው ሎከሩ መሃል ላይ ይሆናል ከዛ በኋላ እንደዚህ ነው አልጋው በሯ በዛች ጋር አለች እንደዚህ
አልገዋል እና 26 ተማሪ ነው አንድ ክፍል ውስጥ ያለው ማለት ነው። ፍሬሽ ተማሪ ስትሆን ማለት ነው። ሰከንድ ይር ላይ ወደ ኖርማል ማደሪያ ትሄዳለህ። የተማሪ ብዛት ስለነበረ ለኔ ግን ተመችቶኛል። 26 ከሆናችሁ 26ታችሁ የተዋወቃችሁበት አንዳችሁ ስለአንዳችሁ የተነጋገራችሁበት እንደው የሚያስቅ ነገር አልነበረው? በሎከርም ትጣላለህ፣ በር ስከፍት ስትዘጋ ትጣላለህ፣ ነቃ ጠፋ ምናምን ብለህ ትጣላለህ። የመጀመሪያውን ሳምንት ምናምን መረባበሽ ነው በቃ እስክትለማመድ እቃህን ይዘህ ሎከርን ማስቀምጠህ ሎከር ቁልፍም አልያዝንም እኔ አልያዝኩም ነበር እንዳጋጣሚ። ስለዛ በቃ እንዴ እየተጠባበቀን እርስ በርስ ዳቦ ቆሎዬን በላብኝ በሶዬን ጠጣብኝ በሶን እዛው አልጋ እግር ስር ቁጭ አድርገህ ረስተህ ከሄድክ አታገኘውም ስትመለስ። ያው አንተም ደግሞ ተቀምጠህ ካገኘህም ታነሳለህ ምናምን። ብቻ 26 ስትሆን ቶሎ ለመግባባት ይከብዳል። አንድ ሰው ከተጣላ ሁለት ሰው ከተጣላ ያው ሁሉ ሰው ነው በቃ ሲንጫጫ የሚያደርግ። ብቻ ግን ደስ ይላል ከነ ድባቡ ከነ መንጫጫቱ ደስ ይላል። ከዛ ላይ ሎከሯን ጠጋ አድርገን ጠረጴዛ አምጥተን ቴኒስ ማታ ስንጫወት እናመሻለን። ብቻ ፍሬሽ ማንነታችንን በቆንጆ ሁኔታ አሳለፍናት ከሱሱ ጋር ማለት ነው። ግን ሱሱ መደበኛ ሆነ ይሄ ጫቱና ሲጋራው ማለት ነው ማይቀር በየቀኑ የሚከናወን ማለት ነው። በቃ ልክ ስንገባ ከዛ በኋላ ማን ተቆጣጣሪ አለብኝ ማንም ተቆጣጣሪ የለብኝም። የትና የተገባ ምናን የሚለኝ የለም። ተፈቶ እንደተለቀቀ እርግቧ ብለን ማሰብ ይቻላል። እሺ የማርፍበትን ቦታ እኔ ነኝ የምመርጠው ካሁን በኋላ ይጥቀመኝ በቃ ሲያቃጥለኝ ነው የማውቀው በሚለው ማለት ነው። በቃ በየቀኑ ያለችኝን ሳንቲም እስከጨርስ ድረስ በቃ ላይፌን ጫት ቤት አደረኩት። እዛው ቅማለሁ፣ እዛው ጠጣለሁ፣ እዛው አጨሳለሁ በቃ። ከዛ በኋላ ብሩ እያለቀብህ ሲመጣ ደግሞ ብርድ ልብስህንም እየሸጥክ ስልክህን እየሸጥክ ምናምን በቃ አይደለ ነገርየው ከትምህርት ቤት ከመዋል ይልቅ እዛ የምውልበት ጊዜ እየጠነከረ መጣ ማለት ነው። ብርድ ልብስህን ሸጠህ ምን ትለብሳለህ? አንሶላውን ትለብሳለህ። ችግር ብርዱስ ያን ያህል የሚያስቸግር ብርድ አይደለም፣ ግን ከጓደኛ ጋር ማብራት ታድራለህ ካስፈለገ። ኮንፈርትም አይጠፋም። እቺ ሳሳ ያለችው አለች አይደል? ሞቅ ብሎም ስለምትመጣ ምናምን ብርዱን ብዙም ሴንስ አታደርገውም። እንደምንም ብለህ ታሳልፈዋለህ። መቀሌ እንግዲህ ከገባ በኋላ መጠጥስ ቀጠለ ወይስ? መጠጥም በደንብ አድርጎ ነው የሚጠጣው። በቃ ከተቃመ በኋላ ግዴታ ለመስበሪያ ይባልና እዛው ጠጥተህ ነው የምትመጣው። የሚገርም ነው። እና እንግዲህ ሁሉንም መደብ እያሟላህ መጣህ ማለት ነው። ለምሳሌ ሲጋራ ታጨሳለህ፣ መጠጥ ትጠጣለህ፣ ትቅማለህ። አሁን አንድ ሱስ ነው የቀረህ። አፈቀርክ? እኔ አሁን እኔ ጋር የጎደለውን አይና ካንተ ጥሩ ቢሆንም ባይሆንም አፕላይ ነው ማድረገው ወደ ራሴና ሳይ ዶርሜ የሆነ ጓደኛውን ሊያገኝ ሲሄድ ነው እኔ ጓደኛ የለኝም እንዴ በል በቃ አንድ ይፈለግ ተባለ። እሺ ከዛ በኋላ አይኔ ውስጥ አንድ ደርባባ ሴት ገባችና ደርባባ አንተ እርግቦ ነህ እየበረርክ ደርባባ መፈለግህ ገርሞኝ ነው። እንዳጋጣሚ አይኔ ያረፈው እሷ ላይ ሆነ ለጊዜው ማለት ነው። ከዛ በቃ እሷን በግር በፈረስ ማደን ደግሞ ጀመርኩኝ። እሺ በዚህ ሰዓት ላይ ትምህርቴን እኔ እንደ ሶስተኛ ክራይቴሪያ ነው እንጂ አንደኛ ክራይቴሪያ አንደኛ ሱሴ ነው። እሺ ሁለተኛ አሁን የሷ ኬዝ ገባ። ከዛ በኋላ ነው ትምህርት ያለው እንጂ ፕራዮሪቲያቸው ተገልብጧል። የመጀመሪያ ትምህርቱ ረስቼዋለሁ በቃ ትምህርቱን ረሳ። ክላስ አለ ወይ ብዬ እንኳን የማልጠይቅ አይነት ልጅ ነው። ክላስ አለ ብሎ እንኳን አላለ አቴንዳንስ ሙሉልኝ እንኳን ይባላል እኮ። እሺ አልልም እንደዛ ረሳዋለሁ። ክላስ ይኑረኝ አይኑረኝ በቃ በውጭው ተጠምቼው ስለነበር እስከረካው ድረስ እኔ ይጉደኛ የሚያስተውልበት አይምሮ የለኝም። በቃ መቦረቅ ብቻ ነው የምፈልገው በቃ። የሚገርም ነው። እሺ
ምክንያቱም በቃ ከዛ እንዳልኩ ከካርቶን የወጣው ነኝ እና ለመማር መምጣቴን ረስቼዋለሁ 100%። አሁንም ያው እኔና አንተን ሐሳብ እየሰማ ያለ ቤተሰብም ልጅም ሊሆን ይችላል ውጪውን እየናፈቀ ከሆነ እና ውጪውን ከከለከለው ይሄ ልጅ ከወጣ በኋላ አዳዲስ ነገር ነው የሚያየው። ቢያንስ በንግግር እንኳን ማሰልጠን ይቻላል ልጁ እንዲህ ያለ ምናምን ሲሄድ አባዬ ያለኝ እማዬ ያለች ምናምን እያለ ኮኔክት ያደርጋል ነጥቦች። በራሱ ኤክስፕሎር የሚያደርግ ከሆነ ግን እግዚአብሔር ካረዳውና በተሳሳተው መንገድ መሄድ ከጀመረ ማን ያስቆመዋል? እስኪወድቅ ድረስ ማንም አያስቆመው። እኔ የጀመርኩት መንገድ ያኛው መንገድ ነው። ትምህርቱ በቃ ተኮርጆ የሚታለፋል እንደ ኤሌመንተሪ ነው የመሰለኝ። ለካ ካምፓስ ውስጥ 2 ጥያቄ 5 ጥያቄ መጥቶለ 4 ወረቀት የሚመጣበት ቦታ ነው። ለመኮረጃ አይመችም። ኤ ቢ ትሩ ፎልስ ብለህ የምታልፈው ወይ ዳሽ ሙላ አይደለም። የሆኑ ነገሮች መጻፍ አለባቸው። እሱም ተጠንቶ ነው። እሱም ክላስ ተገብቶ ነው። ኮርጄ ሰርቫይቭ ማድረግ መስሎኝ ነበር። እና በቃ ችግር የለውም ፈተና ሲደርስ እንደ ድሮ ደግሞ የድሮ ልምድ አለኝ አላልኩም። ፈተና ሲደርስ ምናምን 1 ሳምንት 2 ሳምንት ራሴን አስጨንቆ አጥንቶ የሆነ መስመር መያዝ። በዚህ አካሄዴ ደግሞ ካምፓስ ውስጥ ደግሞ ሰርቫይቭ ማድረግ አልቻልኩም። ፕላስ ደግሞ ክላስ አቴንድ ያደረኩም አይደለም ቤት የለኝም። ቢያንስ ኤሌመንተሪዎች ላይ እና ፕሪፓራቶሪ ላይ ክላስ ትመጣለህ እየደበረህም ቢሆን አስተማሪው ሲያወራ ትሰማዋለህ። ስታነበው ብቻ ይገናኝልሃል። እዚህ ጋር ክላስ ውስጥ አልገባም። ስለዛ ቤቴም አላጠናውም ዶርሜም አላጠናውም። ለሳምፕል ለማጥናት ብዬ የሆነች ደብተሮች እኮ ይዛለሁ ቁጫት ቤት ሄድ ግን እስከ መረቀን ነው እንጂ ልክ ስመረቀን ዘግቼው ግሬን ሰቅዬ ወሬን ሳወራ ነው ማመሸው። ከዛ ልክ እንዳጠና ሰው ደብተሪን ይዤ ነው ዶርም መመለሰው። ምንድን ነው ያጠናው ብዬ ሳስብ የለም ፈተና ላይ ስቀመጥ እኔ ያጠናሁትና ፈተናው ላይ የሚመጣው ጥያቄ 0 ከ50 እና ውጤት አልመጣም። ውጤት ከየት ይመጣል? እና ወደክ በቃ ፌል አደረኩ። ፍቅረኛስ? እሷ በዚህ ሳለ መጽናኛዬ ናት። ኦኬ ፍቅርህን ተቀበለችው? አዎ። ስለዚህ ፍቅረኛ በማግኘትህ ካንተ ቃል እንደተረዳሁት መጽናኛ በማግኘትህ ከትምህርት በመውደቅህ ምንም አልመሰለህም? ምንም አልመሰለኝ። ቢያንስ አለ አይደል ከሁለት ያጣሉኝ ቢያንስ ትምህርቴን ባጣ እዚህ ጋር ፍቅረኛ ቢጤ አግኝቻለሁ። ስለዛ ተወዳት ነበር? አዎ በጊዜው ያው የስሜት ነበረኝ። ስሜት ነበረኝ አሳነስካት ልበል? አሁን ፍቅር ምንድን ነው በሰዓቱ ተጨባጭ ሆኖ ያየ ነው። እንግዲህ ትምህርትህን አንደኛ ሱስ፣ ሁለተኛ ገርል ፍሬንድ፣ ሶስተኛ ትምህርት። አንደኛውን ተረዳው። ሁለተኛው ፍቅር ምንድን ነው? ስለ ፍቅር ብትነግረኝ። የፍቅር ግንኙነት ማለት በካምፓስ ውስጥ ጊዜን ታይሜን ምናምን ስፔንድ የምናደርግበት ብዙ ቁም ነገር ከምንኖረው ይልቅ ሳቅ ጨዋታ የሚበዛው የቁም ነገር ሪሌሽንሺፕ እንዳልሆነ ያስታውቃል በጊዜውም የነበረው። ግን ይሄ ያላለ በአይን እና በግፊት ለሁሉም ጓደኛ ፍቅረኛ ስለያዘ እኔም why not ብዬ ራሴን ገፍቼው ነው ወደዚህ ፍቅር ሲቹዌሽን ውስጥ የገባሁት። ጥቅም ነበር? ታጨስ ነበር እሷም? አረ ጭራሽ በእንደዚህ ባለፈበትም እሷ አታልፍም ነበር። እና ያንተ ማጨስና መቃም እንዲሁም መጠጣት አልረበሻትም? ይረብሻታል። እሷ በምትፈልገው ካራክተር ነው የምጫወተው። ከዛ በኋላ እሷን እኔ ካረኩ በኋላ ግን እውነተኛው ማንነቴ ያመልጠኛል አንዳንዴ። ስለዛ ታየው ጀመረ ይሄ ነው እንዴ አይነት ከዛ ላይ መጣላቶች መደባበሮች ምናምን ይፈጠራሉ። ከዛ በኋላ እነዛ መደባበሮች ደግሞ እኔ ሱሴን በ10 እጥፍ እንድጨምር ያደርገኛል። ፕላስ ከትምህርት ቤት ተጨራለሁ። ከሷ ጋር ስጣላ ደግሞ ወደ አረቄ ቤት መሄድ ማለት ነው። ከዛ በኋላ አረቄዎችንም መጠጣት። ትምህርት ቤት ከተጫርክ ወደ ቤት አይደል እንዴ መምጣት ያለብህ? እኔ ግን ወደ ቤት አልመጣሁም። ምክንያቱም ያ ትንሽዬ ልጅ
ዓለምን ማየት ይፈልጋል ግን እያዩ ያለው ዓለም ለሱ ዓለሙ ናት በዚህ ሰዓት ላይና የተሳሳተም ቢሆን እስካየው ድረስ ለሱ ነው በቃ ለዛኛው ሚኪ ማለት ነው እና እቤት በመጣማ ምን ቁጭልን ድጋሚ ወደ ካርቶኒ ውስጥ ገባ በጭራሽ አላደርኩም እዛው ነው የቀረሁት ግን አንዳንድ ጊዜ ሰዎች በሱስ ውስጥ ሲወድቁ በመጠጥ አሁን እንግዲህ አንተ በሲጋራ በመጠጥ እንደገና ደግሞ በጫት ነው አራተኛ ደግሞ ተጨመረበት ማለት ነው እስቲ አራተኛው እንደው ኬት ነው የሚገኘው እሱንም ጨመረ እንድትነግረኝ ነው ሪግሬት የምታረግባቸው ጊዜያቶች የሉም እንደው በዛች ሰዓት ላይ ማለት ነው እና አራተኛው ደግሞ ምንድነው ኬትስ ነው የሚመጣው አራተኛው አደንዛዥ እጾች ናቸው ማሪዋና በመባል በደንብ ይታወቃል አለ ካምፓስ አካባቢ በደንብ ነው የሚሸጠው አሁን ትንንሽ ኤሌመንታሪም ፕሪፓራቶሪ ላይም ሃይ ስኩል ላይ በሰፊው የሚሸጥ ነገር ነው ግን ያለ አይደለ ሻፋፍነን ያስቀምጥነው ነገር ማግኘት ቀላል ነው ላግኘው ካልክ መስመሩን ማወቅ ነው እንጂ በየቦታው በየሰፈሩ የሚሸጡ ሰዎች አሉ ስለዛ በጊዜው ያንን የማግኘት አክሰስ ያላቸው ሰዎችን ማወቅ ብቻ በቂ ነው ይመጣልሃል ማለት ነው ከመጣለ አንድ ሁለት እነሱን አደንዛዥ እጾችን ደግሞ መጠቀም ስትጀምር ደግሞ ከሲጋራና ከጫት በላይ የምታገኘው ጊዜያዊ እርካታ ይሰጣል ነገርየው ማለት ነው ስለዛ ሌሎቹን ወደ መተው ትሄድና ጫት በመቃም የሚገኝ እርካታ መጠጥ በመጠጣት የሚገኝ እርካታ ወይም ይሄ ማሪዋና የሚባለው በማጨስ የሚገኝ እርካታ ምንድነው ብዙ ችግር አለበት የሆነ ሰውዬ እንበል ግን ብዙ ቢራ ከጠጣ በኋላ ሲደንስ ታዋል ብዙ ችግር እኮ አለ የሚያስለቅስ የሚያሳዝን ምናምን ነገር ችግሮች እኮ አሉበት ችግሩን አደንዝዘ ትረሳዋል ፓውዝ ታረጋለህ አሁን ስትጠጣ ኤክስትሪም ስትጠጣ ብዙ የሚያስጨንቅ ነገር አለ እሱ ማሰብ አልፈልግም ብሎ አይደል የሚጠጣው ስትቀም ደግሞ አንድ ነገር ረዘም ላለ ሰዓት የሆነ ወይ ማንበብ ሊሆን ይችላል ወይ መስራት ሊሆን ይችላል ብቻ ረዘም ላለ ሰዓት የሆነ ነገር ላድርግ ብለን እንደ ተማሪ ትምህርት ቤት ላይ ካምፓስ ላይ የምንሳሳተበት መንገድ እናጥና ብለህ ረዘም ያለ ነገር ልታጠና ትችላለህ ስትቅ ግን ልክ ምርቃናው ሲሄድ ያጠናው ማብሮ ይሄዳል ይሄ አደንዛዦቹ ደግሞ የሌሉን ነገሮች ለምሳሌ ገንዘብ የለህም ግን ገንዘብ እንዳለ ፊል እንድታረግ ያደርጋል የሚያስቅ ነገር የለም እንድትስቅ ያደርጋል እንድትበር አይነት ስሜት እንዲሰማ ያደርጋል በሰማይ ትበራል በሰማይ እንድትበር ያም ፊሊንግ አለ አይደል ምን ነው የፍቅሯን ታሪክ አሳጠርካት እንደው እንደ ነገሩ አለፍ ነው እንዴ ያለ በጊዜውማ አለፍ አላለም አሁን ጊዜው አልፎ ትዳር መስርቼ ልጅ ስለወለድኩኝ ያን ጊዜ አለፈ ለዋለው እንጂ በጊዜውማ አቃጥሎኝ ያለፈው በደንብ ባርጎ አሁን ማለት ትዳር የሆንከው ያኔ ካፈቀርካት ሴት ጋር ነው እንዴ አይደለም በጭራሽ እሺ ሌላ ስለሷ ባሁን በደንብ በሰፊው መዋራት የሚችልላት ጀግና ናት እቺኛው አሁን ያቺ የካምፓሷ ግን በቃ ካምፓስ ላይ ነው ሰው በመፈልግበት ሰዓት ላይ አይኔ ውስጥ የገባች ናት ስለዛ በግር ፈረስ ብዬ የራሴ ግል ያደረኳት ከዛ በኋላ ይሄ ተነጋግሮ መግባባት የምትችል አይነት ሰው ናት እኔ በዛ ሰዓት ላይ ብዙ ማውራት የምፈልግ ሰው ነኝ ሳላወራ ያደኩልኝ ስለሆንኩኝ ብዙ ማዳመጥ የምትችል ልጅ ናት ግን ከትምህርት ቤት ስጫር አለ አይደለ ደስታ ከውስጥ እየወጣ ይመጣል ድንጋጤ ይመጣል አለ አይደለ ምትበለው ምታጣ ሚል ካርድ ይወሰዳል የከዱብ የምትመገበት ስለዛ ብዙ አጓጉል ባህሪዎች ይወጣሉ የዛኔ ችግር የሰው ማንነት ይገልጥበታል አይደል ስለዛ ስሰክር ወይ ታየኛለች ወይ ሰው ደግሞ አይቶ ይነግራታል
ከዛ ላይ ነገር ምንድነው ስትለኝ መጣላት አለመግባባት መጨቃጨቅ ምናምን ጀመርን እንጂ ቆንጆ 2 ዓመት ጓደኝነት ጊዜ አሳልፈን ነበር ከዛ በኋላ ግን እሷ ምን ትጀምራለች ትንሽ በመንፈሳዊ ነገር ከኔ በላይ ጠንካራ ነበርች እኔ ደግሞ ለመንፈሳዊ ነገር በዛ ሰዓት ላይ ዕውቀቱም የለኝም የኔ አስተዳደግ ካርቱኔ ውስጥ መንፈሳዊ ቦታ ላይ እንኳን አልሄድኩኝምና ለመንፈሳዊ ነገርም ደግሞ ከፍታ አይደለም እኔ ቀድማ ያገኘችኝ ዓለም ናት ስለዛ ለመንፈሳዊ መንገድንም እግዚአብሔር ይሄን ይወዳል ይሄን ይጠላል ይሄን አድርጉ ይሄን አታድርጉ የሚለው ነገርም አልተማርኩት ስለዛ እሷ ደግሞ ጎበዝ ጠንካራ መጣጣም አልቻለም ይሄ ድሮ የሚጣጣመው ባህሪያችን ስክሪፕተር ነበር አሁን ግን ትክክለኛው ማንነቴ ሲወጣ ከሷ ማንነት ጋር የማይገጥሙ ብዙ ማንነቶች በ3 ቀን አንዴ በ4 ቀን አንዴ እና መጣላት ጀመር ከባባር ጣሎች ከባባር ጻፎች ስለዛ ይሄ ነገር እንደማይቀጥል ተነግረኝ ጀመር እኔ ደግሞ በዛን ጊዜ ሰማኝ የነበረው ስሜት የኡነስ ስሜት የሚመስል አይነት ስሜት ስለነበረው ለምን አንገናኝም ለምን አትመጪም ምናምን እያልኩኝ ልጅቷ ማስጨነቅ ጀመርኩኝ ዶርሞ እስከመግባት ድረስ አልመጣም ካለችኝ ዶርሞ ድረስ ነው የምሄደው ከዛ በጣም አስጨነቃት ጀመር በጣም ረብሻት ጀመር ልጅቷ ፍቅሬ ወደ እልህ ነገር ተቀየረባት ፋይናሊ አንድ ቀን ማታ ላይ ጠራች በጣም ያስቸገርኳት ስለሆነ እንደውም የዛን ቀን ዶርማ ገብቼ ከወጣው ምናምን በኋላ ትንሽ ችግር ተፈጥሮ ነበር ከዛም በኋላ ጠራችኝና ትወደኛለህ ያለች አውድሻለሁ የምትወደኝ ከሆነ አስጨነቀኝ የምትወደኝ ከሆነ ተወኛለች እንደምወድሽ አሳይሻለሁ ካሁን በኋላ በመንገድሽ አልመጣም አታይኝም ጭራሽ ቢያት ሂጂ አልኳት አምራ ነበር እሷ ሄደች ተመለሳለች ብዬ ኤክስፔክት አድርጌ ነበር እሺ ተመለሳለች ብዬ በጣም ረጅም ለሊት ተጠበቅኳት አልመጣች ትደውላለች ብዬም ጠብቄ ነበር አልደወለች እንዳመረረች ገባኝ አሁን ሄዳለች ይሄ ደግሞ ቃል ገብቻለሁ ድጋሚ እንደማልመጣ እንደተውኳት ነግሬያታለሁ አሁን ቃሌ እንዴት ነው ማረጋገጥ የምችለው እሷን በመተው ይገርም ስለዛ ተውኳት ትልቅ ውሳኔ ነው ለቃል ታመንክ ማለት ነው አንድ ቀን ከዛም በኋላ ደውዬላት አላውቅም ግን አንድ ቀን ሳላቱ ያደረ አላውቅም በየቀኑ እግር በእግር እከተላታለሁ ግን አታየኝም ከዛ በኋላ ዶርማ ስትገባ ክላሷ ስትገባ ካፌ ስትገባ አያታለሁ በቃ እከተላታለሁ ግን አያትም አታየኝም አልደውልላትም እሷ ተመረቀ ሄደች አንተ ፈርስት ይር ላይ ተጫርክ ድጋሚ ገብቼ ተጫርኩ ሁለተኛ ጊዜም ተጨራለሁ በዚህ ከሷ ጋር ይሄ የፍቅር ታሪኩ ከመፈጠሩ በፊት ለሁለተኛ ጊዜ ፊል አድርጌያለሁና ማንነቴ እንዳለ ተበለሻሽተዋል ከሷ ጋር ተነጋግሮ መግባባት ምናምን የሚባለው ነገር ይጣፍቷል በቃ እና አንተ እዛው እየወደክ እሷ ተመረቀ ሄደች ምን ፊል አደረክ የሷ መመረቅ ብቻ ሳይሆን የብዙ ሰዎች መመረቅ በጣም ነው የጎዳኝ መመረቅ እኮ ፈልጋለሁ ማን አልግጬም ደግሞ አምታቶ የተመረቁት ማቃቸው ሰዎች አሉ ኮራርጀው ስልክ እየደዋወሉ አቴንዳንስ እያሞላሉ ምናምን በሪጎራ ያለፉ ሰዎች አሉ እኔ ያንንም ነው ያጣሁት እና እየተመረቁ ብቻ አይደለም እኔ 3ኛ ዓመት ተማሪ 3ኛ ዓመት ባልሆነም መቀሌ ከገባው 3 ዓመቴ ከሞላ በኋላ ፍሬሽማን የገቡ ልጆች ራሱ ኳሬ መጥተው ተመረቁ እሷ ከሄደች በኋላ እኔ ስታክ አደረኩኝ በቃ
ይህ ከዛን ቀን ሳለ ትምህርቱ የሚባል ነገር ፍጹም ያስጠላል። ግቢ ውስጥ የሆኑ እቃዎች ጠፉ። እቃዎች ሲጠፉ ሰረቁ ከተባሉ ተማሪዎች ጋር አብሬ ተደመርኩኝ። ከግቢ ውስጥ ጭራሽ ድሮ ቢያንስ አለ ግቢ ውስጥ ተጨሬ መመላለስ ትችል ነበር። ጭራሽ ግቢ ውስጥ እንዳይታይ ተባልኩኝ። ተባልን ነው የተወሰኑ ሰዎች ነው። ከዛ መቀሌ ላይ ጎዳና ላይ መኖር ጀመርኩ። ጎዳና ማለት ጎዳና የጎዳና ተዳዳሪ ሆንክ? ምን አማራጭ አለ? መንገድ ላይ የሚተኛ የሚነሳ ማለት ነው። ጅብሩክ የሚባል ቤተክርስቲያን አለ መቀሌ ውስጥ። እሺ። እዛ አጥር ላይ ብዙ የኔ ቢጤዎች ይተኛሉ። እዛ ጋር ሄደህ እኮ ካርቶን ነጠፍ አድርገህ መተኛት ማለት ብቻን አይደለም፣ በጣም ብዙ ሰዎች አሉ። ግቢ መተኛት አይቻልም። እሺ። በግቢ ወንተርነ ጭራሽ እቃ ከጠፋ ከሌባዎች ውስጥ ነኝ ያለሁት። ስለዛ ወደዛ አካባቢ መሄድም ተውኩኝ። ስለዛ በቃ ቀን መቀሌ ከተማ ውስጥ ወላለሁ። ማታ ማታ ሲሆን ወደ ጅብሩክ ቤተክርስቲያን ጋር ሄዳለሁ። ከዛ ላይ እዛ ጅብሩክ ቤተክርስቲያን አጠገብ ላይ እተኛለሁ። ለምን ወደ አዲስ አበባ ወደ ቤተሰቦች አልመጣህም? አፈርኩ። የሄድኩበትን መንገድ ሳትኩ። አባቴ በጣም ተመርቄ እንደመጣ ይፈልግ ነበር። የአባቴን አይን ማየት ፈራው። እየተማርኩ እንዳለው ነው የነገርኩት። 3 ቲም ስጫር አንዴ ተጫርኩ ብዬ አልነገርኩት። ስለዛ ሱሰኛው ሆኛለሁ፣ ተጨራለሁ፣ ፕላስ መውዳትን ልጅ ከሷ ጋር ተለያይቻለሁ። ብዙ ነገር ሉዝ አድርጌያለሁ። ስለዛ ቤተሰቤንም በዚህ ሳለ ሉዝ አድርጌያለሁ። እሱንም አይኑን ማየት አሁን መፍራት ብቻ ሳይሆን ቃል አይደለ አቅሙንም አጣው። እንዴት ይሄ ሁሉ አመት እየተማረ ነው ብሎ ልጅ እያሰበ እኔ ሁሉ አመት 6 አመት ሞላው መቀሌ ከሄድኩኝ ማለት ነው። ስለዛ ያለኝ አማራጭ መቀሌ ላይ 3 አመት ከአንዱ ጓደኛ ጋር ሆናል። ከዛ በኋላ እነሱ ፊት ነው ሰዋል። ምን ጥያቄ አለው? ትቆሽሻለህ ማለት የምትለብሰው ልብስ ተመሳሳይ ይሆንና የምትለብሰው ልብስ ጠረን ማምጣት ይጀምራልና ያንተን ጫማ ማንም ቤት ገብተህ እንድታወልቅ አይፈቅድልህም። ማኪ ጫማሽ እንዳታወልቂያት ፒስ ያው እንደሚሸት ነው የማውቃለሁ። መንገርም አያስፈልግም። ግን በዛ ልክ ሽትት ታልኩኝ እንኳን እዛ ኮንፊደንስ በቃ ተመታ። ያ ለመቦረቅ ፍሬሽማን ብሎ የመጣው ልጅ ትምህርቱንም አጣ፣ ፍቅረኛውን አጣ፣ ቤተሰቡን አጣ፣ የሚበላውን አጣ፣ ጎዳና ወጣ። በዚህ ሰዓት ላይ ቅድም ያነሳልኝ የመቀሌ ሰዎችን ግን ማመስገን ፈልጋለሁ። እሺ። አቡነ አረጋይ ከሆነ ካንተ የሚያስፈልገው አቡነ አረጋይ ቤተክርስቲያን አካባቢ መሄድ ነው። ጊዮርጊስ ከሆነ ወደ ጊዮርጊስ አካባቢ መሄድ ነው። ከዛ በተረፈ ሰርግና የሆነ ድምጽ መስማት የትኛውም አይነት ድግስ ጋር ሄደህ አይመልሱ። ማንኛውም አይነት ሰርግ ላይ ሄደህ አንተ እኔ የዩኒቨርሲቲ ተማሪ ነኝ ወይም የሩቅ ሀገር ሰው ነኝ ብቻ በላቸው። በራቸውን ክፍት ነው። ተራብኩኝ የምልበት ጊዜ መቀሌ ላይ አለ። ምን ድግሶች ሲጠፉ ምናምን ካልሆነ በስተቀር ግን ድግስ ኖሮ ግን እኔ ተርቤበት ያደርኩበት ቀን የለም። አመታዊ ክብር ከሆነ በዓል ነው በቃ ሁሌ። ለዛም ነው አንድ ያልመጣሁት። ምበላው አላጣሁም። ሌላው ቢቀር ከምግብ ቤት ላይ ሄደ የእውነት ቡሌ ስትቀበል እንደ ከተማ ላይ እኛ አዲስ አበባ ስለማይ ነው ቆንጆን መርጠው ነው የሚሰጡ። ይሄ ያለ አይደለ ሌላው ዝም ብሎ ከመዘፍዘፊያ ውስጥ ዛቅ አድርጎ ከነሶፍቱም ከነስቲኪኒውም ይሰጣል። እነሱ ግን ሶፍትና ስቲኪኒ ራሱ ያለበትን ቦታ እኔ የምጠቀምባቸው ቦታዎች ለይተው ምግቡን ቆንጆን አድርገው አጠራቅመው የሚጠብቁኝ ምግብ ቤቶች ነበሩ። 1 2 3 ቤቶች። በሞት መገላገል የምታሸንፈው የለም፣ መገላገል ፈለግ። እሺ ራስህን ወሰድክና ፎቅ ላይ አስቀምጥ።
ከዛስ በቃ ሌሎቹ ይሄው ገመዱ የእጅ ስራ ይፈልጋል እጅ እምቢ አለኝ አልታዘዛለኝ